ከኔ ጋር መልስ እንዳትመላለሽ ብላ መታችኝ ማለት ነው። እሺ ኪያ አንቺ አሁን ተጎርተሽ እንደዚህ ደምስ እየፈሰሰ ማዳሞች ምንም አላሉሽም? ምንም አላሉም። አንቺ እንጂ ከዚህ ብላ ጮኸችብኝ ማለት ነው ሴትዮዋ። ሰውየው ጉድ በይ ሸቃሊት የመዳን ቤት የቻለ ጉድ። በመጨረሻም እንግዲህ ፖሊስ ተጠርቶ መጥቷል ማለት ነው። የሀገሬ ልጆች በዚህ አጋጣሚ አላየንም አልሰማንም እንዳትሉ፣ በዚህ ዘመን እውነቴን ነው የምላችሁ የሆነ ችግር ደርሶባችሁ ከምትቀደሙት ይልቅ ቀድማችሁ በኋላ የሚመጣውን ነገር ብትጋፈጡ ይሻላችኋል። በዚህ አጋጣሚ የፈለገ ያክል እንኳን ስራ ይበዛባችሁ ለመዳማችሁ በጭራሽ እንዲህ እንዳትሏት። ወላሂ ነው የምላችሁ አረብ ቤት ውስጥ የፈለገ ያክል እንኳን ስራ ይበዛባችሁ ብቻን መስራትን የመሰለ የለም። ለዚህ ደግሞ እኔ ምስክር ነኝ ማለት ነው። በነገራችን ላይ ብቻችሁን ስትሰሩ በጣም ብዙ ጥቅም አለ። ሀገሬ ልጆች ይታዘንላችኋል፣ ትከበራላችሁ። በፈለጋችሁ ሰዓት ሰርታችሁ በፈለጋችሁ ሰዓት ብታርፉ ማንም አይናገራችሁም። እንዲሁም እኔ እኮ በጣም ስራ ይበዛብኛል ደሞዝ ጨምሩኝ እንኳ ብትሉ ደሞዝ በቀላሉ ይጨምራችኋል ማለት ነው። ውድ ቤተሰቦች የሆነን ለመናገር የሚታዩ የሚሰማው ነገር ሁሉ በጣም ያስጠላል ማለት ነው። ትናንትና ከወደ ሳውዲ አረቢያ በገዛ ጓደኛ ላይ እንግዲህ የራሷ ዜጋ ምን እንዳደረሰችባት አካፍያቸው ነበረ በዛኛው ቻናሌ ማለት ነው። ከአንድ ቤት ውስጥ 3 ነው እየሰሩ፣ 2 የኛ ዜጎች ናቸው፣ አንዷ ፊሊፒን ብያቸዋለሁ። የራሷ ዜጋ እንግዲህ ያላደረገችውን ነገር ለማዳማ አድርጋለች ብላ ኮንትራቷን ልጨርስ የተወሰኑ ቀናቶች ሲቀራት እንግዲህ ርዚቋ በሷ ምክንያት ተቆርጦ ወደ ሀገሯ ጓደኛ እንደገባች ነግራችሁ ነበረ። ዛሬም እንግዲህ ከወደ ዱባይ አንድ ሀገር እንግዲህ ያስባለ ነገር ይዤላችሁ መጥቻለሁ። እናንተ ላይክ እና ሰብስክራይብ አድርጉ። ሁሌም ቢሆን ሸቃልትን የተመለከተ ነገር ይዤላችሁ መጣለሁ ማለት ነው። በዚህ አጋጣሚ ውድ ቤተሰቦች የሀገሬ ልጆች በስደት ስንኖር ከፈጣሪ በታች ለራሳችን ያለ ነው እኛው ራሳችን ብቻና ብቻ እንደሆነ በመጀመሪያ መረዳት አለብን። ማንም ይሁን ማንም ነገር ካለቀ በኋላ እናንተ የሆነ ችግር ውስጥ ከገባችሁ እናንተ ከሞታችሁ ወይ ጉዳት ከደረሰባችሁ በኋላ ሊደርሱላችሁ ይችላሉ እንጂ ለራሳችን ያለ ነው እኛው ራሳችን ነን። ስለዚህ ሁሌም ንቁ ሆነን ራሳችን መብታችን ማስከበር ይልመድብን ማለት ፈልጋለሁ። በዚህ አጋጣሚ አረብ ሀገር ላይ እየኖራችሁ በኢትዮጵያ ስልክ ቁጥር ኢሞ ስለከፈታችሁ ዋትስአፕ ስለከፈታችሁ ብቻ የምኖርበት አገር ስልክ ወይንም መስመር አስፈልገኝም ብላችሁ ማለት የለባችሁም። የሀገሬ ልጆች ግዴታ የምትኖርበት አገር ሲም ካርድ ሊኖራችሁ ይገባል ማለት ነው። ሙበስ ከሰራተኛ ጋር ብቻ መጣላት ሀታ አሰሪዎቻችሁ እንኳ ቢበድሏችሁ ሲም ካርድ ከሌላችሁ እናንተ ሌላውን ተውትና በቀላሉ እንኳ ፖሊስ ጋር መደወል አትችሉም እና ማለት ነው። ስለዚህ የራሳችሁ የሆነ መኖሪያ ወረቀት ካላችሁ በራሳችሁ በመኖሪያ ወረቀታችሁ ሴም ማውጣት ትችላላችሁ። ልንገራችሁ ብዬ ነው። እንግዲህ ውድ ቤተሰቦች ዛሬ ደግሞ ዱባይ ውስጥ የተፈጠረው ነገር ምንድን ነው መሰላችሁ? ከአንድ ቤት ውስጥ እንግዲህ 2 ነው እየሰሩ እያለ ያው ታውቃላችሁ፣ በተለይ ከዚያ ቤት ቀድሞ የገቡ እንግዲህ አንዳንድ ማፈሪያ ሸቃሎች ከመዳም ቤት ብዙ አመት ስለቆዩ ስለተዘፈዘፉ እድሜያቸውን ከዚው ስለጨረሱ በኋላ ለሚመጡ እህቶቻችን እንግዲህ መዳም የሆኑ ያክል የሚሰማቸው ብዙ ግሞች አሉ ማለት ነው። በቃ አይደለ ሰው ቤት ተገረዳ እየሰራች ልክ መዳም የሚያጫውታቸው አንዳንድ ባለዮች አሉ። በነገራችን ላይ ሁለታችንም ከዚያ ቤት እስካለን ድረስ ሁለታችንም ሰራተኛ እስከሆነ ድረስ ለሷ የተሰጣት መብት ለኛም መብታችን ነው። ለሷ ላይ ግዴታ የሆነው ነገር በእኛ ላይም ግዴታ ነው። ስለዚህ ገና በኋላ ነው የመጣው ብላችሁ ብዙ ጫና እየደረሰባችሁ ችላችሁ የምትቀመጡቶች ምንም የምትችሉበት ምክንያት የለም። ገብቷችኋል? እናንተ መብት ስላላችሁ መብታችሁን አስከብሩ ማለት ነው። ለምን ብትሉ እናንተ ፊት ስለምትሰጧቸው ነው። እናንተ እንደፈራችኋቸው ስለሚያውቁ ነው ብዙዎቹ እንደዚህ እያደረጉ የሚጫወቱባችሁ እንጂ የሆነ ቀን የሆነ ነገር ስታደርግሽ ገና ከጅምሩ ቀይ ካርድ ብታሳያትና አንድ ቀን እንቅ አርገሽ ምን አባሽ ብትሏት ወላሂ ሁለተኛ ቀን አብላችሁም ማለት ነው። የኔ ነገር ወሬ ያበዛው በጣም ይቅርታ። እንግዲህ ውድ ቤተሰቦች ዛሬም ከመዳም ቤት 2 ነው እየሰሩ እያሉ እንግዲህ አለመግባባት ይፈጠራል። ያው ይነጋገራሉ ማለት ነው። እናንተ ደግሞ ሰው ናችሁ፣ እየተሰደባችሁ እየተናገራችሁ ነገሩ ሲበዛባችሁ መቼም ሰዎች ናችሁና ስሜት ስላላችሁ ያን የሚሰማችሁን ስሜት ደግሞ ግዴታ ተናግራችሁ እንዲወጣላችሁ ታደርጋላችሁ ማለት ነው። እንግዲህ ያችኛዋ ሰራተኛ ተሰርባታለች፣ ምን ትላታለች? ከዚያችኛዋ ደግሞ መልስ ሰጥ አንቺ ማን ስለሆንሽ ነው ከኔ ጋር ምላሽ የምትመላለሽ? አንቺ ለኔ መልስ ለመስጠት ብቁ አይደለሽም ትልና እንግዲህ ይችኛዋ ላይ ትፈነክታታለች ማለት ነው ሀገሬ ልጆች። ከዛ ደግሞ ቅድም ብያችኋለሁ መሰላችሁ ማልቀስ መፍትሄ አይሆንም። የሆነ ችግር የሆነ ብሶት ሲደርስብን ያንን ህመማችን እንኳን ዋጥ አድርገንም ቢሆን ችግራችን በደንብ አስረድተን ለመወጣት መሞከር አለብን። ያልኳችሁ በምክንያት ነው። ገባችሁ? ማልቀስ መፍትሄ አይሆንም። ስላለቀሳችሁ እውነት
የማለት ነገር አላችሁ ማለት አይደለም። ጠንካራ መሆን ያለባችሁ የሆነ ችግር ከደረሰባችሁ በተለይ ወላሂ። ከዛ ሹፉል የሀገሬ ልጆች ምን እንዳደረገቻት ምን ነበር የሚል ያለን ነሽዳ በአላህ እኔው ተበድዬ ነው ልቻል የሚለው አንድ ነሽዳ አለ አይደል? ይችን ልጅ ደበደበቻትና ያቺ ደብዳቤዋ ምን አደረገች መሰላችሁ? እሷ ጎበዝ ስለሆነች ጠንቃ ስለምታውቅ እሷን ከደበደበች በኋላ እየሮጠች የተዳለች ወደ አሰሪዎቿ ጋር ማለት ነው። ስትል ደግሞ አሰሪዎቿ ጋር ሰውየው ማለ ሴት ወይቱም አለች ማለት ነው። ከዛ ትሄድና ልክ እሷ እንደተበደለችውና እንደዚህ አድርጋኝ በዚህ ወጥቶ በዚህ ወርዶ በዚህ ወጥቶ በዚህ ወርዶ ትልና እነሱም በቃ ካበቻቸው አጠጣቻቸው ማለት ነው ሀገሬ ልጆች። ከዛስ ይቺ ደግሞ ስትነፋረቅ ቆየችና አሁንም እየተነፋረቀች ደሟን እያዘራች ወደ አሰሪዎቿ ጋር ትሄዳለች ማለት ነው። ስትሄድስ አሰሪዋም ሴቷም ወንዱም ሲያዩት ገና ጮሁባት ማለት ነው። ጥፊ ከዚህ ብሎ አንከለከሏት። ተበዳይ ማናት? እሷ ግን በመድረስ ባለባት ሰዓት ወይንም ደግሞ ማድረግ ያለባትን ነገር አላደረገችም። ተፈንክታ ከሆነ እያለቀሰች ኦ እያለች ወዲሆነ ወደ እነሱ እንደመሄድ እሷ ግን ከዚህ ቁጭ ብላ ስታንቀላፋ ከቆየች በኋላ ጀግናዋ ሄዳ እንግዲህ ስራዋን ከሰራች በኋላ ስትሄድ በቃ አላለን የተደበደበች ይችላል። ግን መጀመሪያ ያቺ ሄዳ ስለተናገረች እነሱ ተበዳይ ማንን አደረጉ? መጀመሪያ ሄደችውን በዳይ ማን ሆነች? ይቺ የተደበደበችው ማለት ነው። ምንም አላደረጉልሽም ስትባል ሰውየውም ሴት ወይቱም ጥፊ ከዚህ ብለው ጮሁብኛለች ማለት ነው። ሌላ አማራጭ ስታጣ እንግዲህ ቲክቶክ ቀጣ ላይ ብላ መታ ድረሱልኝ አለች ማለት ነው። ሀገሬ ልጆች ምንም አላሉሽም ምንም አላሉ ልናይሽ አንፈልግም ብለው አሉ ብላ እንግዲህ በመጨረሻም ወደ ቲክቶክ መጣችና ባካችሁ ወርዱ ይድረሱልኝ አብራኝ የምሰራው አሊ ፈንክታይ ደም በደም ሆኛለሁ እያለች ነው ማለት ነው። ለፖሊስ ደውይ ስትባልም እንግዲህ ሴም ካርድ የለኝም መደወል አልችልም ነው ያለችው። መግቢያ ላይ ለዚህም ነው ሀገሬ ልጆች ሴም ካርድ ግዴታ የምንኖርበት ሀገር ያስፈልገናል ያልኳችሁ። ለምን ብትሉ ከሰራተኛ ጋር እንጣላለን ብለን ሳይሆን ሀታ እኛ ህጋዊ ሆነን እንኳን እየሰራን በአሰሪዎቻችን ብንበደል ደሞዝ ብንከለከል እንኳን የዚህ ሀገር ሲም ካርድ ከሌለን ታዲያ እንዴት ነው ለፖሊስ የምንደውለው? ህጋዊ እስከሆነ ድረስ አረብ ሀገር ላይ በነገራችን ላይ ህጉን ተከትለን የምንሄድ ከሆነ ወላሂ መብታችን ይከበርልናል ማለት ነው ሀገሬ ልጆች። እና የሆነ ችግር በራሳችሁ ላይ እስከሚደርስ አትጠብቁ፣ እናንተ ንቁ ሁኑ። በዚህ አጋጣሚ አሁን እቺ ልጅ ተደበደበ ተፈነከትኩ አለኝ። እሷ ፈንክታት እስከምትሮጥ ድረስ ግን እሷ የተነበረ የእሷ እጅ ምን ይዞ ነው ግን? እና በዚህ ልክ ራሳችሁን አትጉዱ እሺ። በዚህ ልክ ደግሞ እንዲረግጧችሁ አትፍቀዱላችሁ። እንዳልኳችሁ እናንተ ጀግና እናንተ ጠንካራ መሆናችሁን ካወቁ ወላሂ የፈለገ ያክል ከዚያ ቤት የፈለገችን ያክል አመት እንኳን ብትቀመጥ ቀና ብላታይሽ መብትሽ የሆነውን ነገር አድርጊ። ከዚያ ቤት እስካላችሁ ድረስ ሁለታችሁም ሸቃሎች ናችሁ። ሁለታችሁም እሷ ያላት መብት አንቺም አለሽ ማለት ነው። ግን እሷ ብዙዎቻችሁ በቃ ነፍራቆች ናችሁ። እሺ ከመዳማችሁ በላይ ያቺ ልጅ ትፈሯታላችሁ። አይ አልሰራም ብላት እሷ ምግብ ብትከለክለኝ ሳይ እንደዚህ ቢሆንስ? ገና ከጅምሩ አይታችሁ የማይሆን ከሆነ ቤት ቀይሩ። ገና ከጅምሩ ስትበድላችሁ አይ ሀገሬ ልጅ ነሽ አይ ልቻላ ምናምን ከማለት ይልቅ ያለባችሁን ችግር ቀድማችሁ ላሰሪዎቻችሁ አስረዱ። ገባችሁ? ለምን እናንተ ካላስረዳችሁ ብትበደሉ እንኳን እናንተ በደይ ነው የምትደረጉት። ይቺ ልጅ አሁን እንደዚያ ነገር ነው የደረሰባት። እና እውነት ለመናገር ይሄን የምታደርጉቶች ተው ወላሂ አላህን ፍሩ ተው። በእናንተ ምክንያት አንዲት ስደተኛ ታችሁ ስትጎዳ፣ አንዲት ስደተኛ ታችሁ ስታለቅስ ማየት ግን እንዴት ነው የሚያስደስታችሁ? ቸግሯት ብሷት እኮ ሰርታ ለመለወጥ እኮ ነው የተሰደደችው እንጂ ደልቷት እኮ አይደለም። እና ካለባት ችግር ከቤተሰብ ናፍቆት ከሰው ቤት ኑሮ ስቃይ በላይ ደግሞ የእናንተ ስቃይ እንደዚህ ሆኖ ሲጨመርባት እህታችሁ በእናንተ ምክንያት ስታለቅስ ከስሯ ስትፈናቀል ስታዩ ግን ምን አይነት ደስታ እየሰጣችሁ ነው? ወላሂ አላህን ፍሩ። እንደዚህ የምታደርጉ ሰዎች ተው፣ ጥሩ አይደለም ተው። ነገ ጥላችሁ ስለምትሄዱ ለኮንትራት ቤት ማለት ነው። ወላሂ ከሀገራችሁ ዜጋ ጋር ከምትሰሩት የሌላ ሀገር ዜጎች ይሻላሉ። ከሌላ ሀገር ዜጎች ጋር ተፈራርታችሁ ተከባብራችሁ ነው የምትኖሩት። ግን ምንም ይሁን ምንም የፈለገ ያክል ያችልሽ 20 ዓመት የምትቀመጥ 30 ዓመት አንቺ ገና እንድወር የሚሆንሽ መብትሽን ማስከበር አለብሽ። ገና ከጅምሩ በቃ ገና ከጅምሩ እናንተ ከፈራችኋቸው በቃ አለ አይደለ እንደፈለጉ ይሆኑ ካላችኋቸው ሁሌም ጥንባጥንቤ ነው የሚጫወቱባችሁ። ከመዳማችሁ በላይ መዳም እንሆናለን ብለው ነው የሚያሽከረክሯችሁ። ስለዚህ ራሳችሁን አስከብሩ። ራሳችሁን ማስከበር ካልቻላችሁ ደግሞ ለመዳማችሁ ተናግራችሁ አልፈልግም አልሰራም በሉ። ለምን ስትሉ እሷ እንደዚህ እያደረገች ብላችሁ በግልጥ አስረዱ እንጂ ሁሌ እየተበደላችሁ ከስራችሁ በላይ ይሄ ነገር እየደረሰባችሁ እየተጫኗችሁ ለመኖር አትሞክሩ።